በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ታጣቂዎች እሁድ ምሽት በፈጸሙት ጥቃት ህፃናት፣ ሴቶችና አረጋውያን ጨምሮ ቢያንስ 20 ንጹሃን በጅምላ ተገድለው አምስቱ ታፍነው እንደተወሰዱ ዋዜማ ሰምታለች። ጥቃቱ ከምሽቱ 2 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት ቀጥሎ ከሌሊቱ 6 ሰዓት በኋላ የመከላከያ ሰራዊት አባላት ሲደርሱ ታጣቂዎቹ መውጣታቸው ተሰምተዋል። ነዋሪዎቹ ለጥቃቱ ራሳቸውን ፋኖ በማለት የሚጠሩ ታጣቂዎችን ተጠያቂ አድርገዋል። ታጣቂዎቹ ከማዕከላዊ ኢትዮጵያ ክልል ጉራጌ ዞን የአበሽጌ ወረዳና በደቡብ ምዕራብ ሸዋ ዞን አመያ ወረዳ ጭምር ይነሳሉ ተብሏል። ኦፌኮ በምዕራብ ሸዋ ዞን ኖኖ ወረዳ በፋኖ ስም የተደራጁ ጽንፈኛ ታጣቂዎች ጥቅምት 9 በፈጸሙት ጥቃት ከ25 በላይ ንጹሃን ተገድለዋል ሲል ማምሻውን ባወጣው መግለጫ ላይ አውግዟል። ኦፌኮ የፌዴራሉና የክልሉ መንግስታት ታጣቂዎቹን ከወረዳው ለማጽዳት በቂ ጸጥታ ኃይል በአስቸኳይ እንዲያሰማሩ ጠይቋል። በኖኖ ወረዳና ሌሎች አካባቢዎች በኦሮሞ ብሔር ተወላጆች ላይ በሚፈጸሙ ጥቃቶች ላይ ገለልተኛና ግልጽ ምርመራ እንዲደረግ የጠየቀው ፓርቲው አጥፊዎቹም ተለይተው ለፍርድ እንዲቀርቡ አሳስቧል። ኦፌኮ ለንጹሃን ሕይወት መጥፋት ምክንያት የሆኑ የመንግስትና የጸጥታ አካላትም በሕግ ተጠያቂ መሆን አለባቸው ያለ ሲሆን መንግስት ችግሮችን ለመፍታት እውነተኛና ሁሉን አቀፍ ድርድር እንዲጀምርም ጥሪ አድርገዋል። በትግራይ ደቡብ ምስራቅ ዞን ሰባ እንደርታ ወረዳ ፖሊስ ህፃናትን ጨምሮ በሰው አዘዋዋሪዎች አማካኝነት ከሀገር ለመውጣት በተሽከርካሪ ሲጓዙ የነበሩ ከ70 በላይ ኢመደበኛ ፍልሰተኞችን የፍተሻ ኬላ ላይ እንደታደገ ጊዜያዊ አስተዳደሩ ካሰራጨው መረጃ ላይ ዋዜማ ተመልክታለች። ፖሊስ 3 የታጠቁ ተጠርጣሪ ሰው አዘዋዋሪዎችንና የተሽከርካሪውን ሹፌር በቁጥጥር ስር ማዋሉ ተገልጿል። ከዚህ በተጨማሪ ፖሊስ ከዚህ ወንጀል ጀርባ ያሉ ሌሎች ሰው አዘዋዋሪዎችን በቁጥጥር ስር ለማዋል ምርመራ እያደረገ መሆኑን መረጃው አመልክቷል። ኢትዮጵያ ለፋይናንስ ማጭበርበር ወንጀል ከ112 ሀገራት 102ኛ ደረጃ ላይ ተቀምጣለች። በተያዘው ሳምንት የወጣው የዓለም የማጭበርበር ወንጀል ጠቋሚ ኢትዮጵያ በዲጂታልና የፋይናንስ ወንጀል መከላከል ረገድ ስር የሰደዱ ድክመቶች እንዳሉባት ጠቅሷል። ይህ ማለት ስፔሻሊ ባንኮቻችን ለኦንላይን ጥቃት በጣም የተጋለጡ ናቸው ማለት ነው። በምስራቅ አፍሪካ ከኢትዮጵያ ሌላ ለፋይናንስ የማጭበርበር ወንጀሎች በከፍተኛ ደረጃ ተጋላጭ የሆኑት ኡጋንዳ፣ ታንዛኒያና ሩዋንዳ እንደሆኑ ሳምሰም የተባለ ዓለም አቀፍ ተቋም ባወጣው ሪፖርት ላይ ገልጿል። ኢትዮጵያ ባለፈው የአውሮፓውያን ዓመት ከ103 አገራት ያገኘችው ደረጃ 99 ነበር። ከዋዜማ የብሔራዊ ባንክ ገዢ ኢዮብ ተካልኝ ባንኩ ህገወጥ ስራዎች በሚያከናውኑ የሐዋላ አስተላላፊዎች ላይ የማያዳግም እርምጃ ለመውሰድ መዘጋጀቱን ተናግረዋል። ኢዮብ በዚህ ተግባር የተሰማሩ ድርጅቶች ከድርጊታቸው እንዲቆጠቡ የመጨረሻ ማስጠንቀቂያ ሰጥተዋል። ኢዮብ ሽብርተኝነትን በገንዘብ የሚደግፉ ወይም በህገወጥ መንገድ የተገኘ ገንዘብን ህጋዊ አስመስሎ የሚያቀርቡ የተወሰኑ የገንዘብ አስተላላፊ ተቋማት እንዳሉ ደርሰንባቸዋል በማለት ዋሽንግተን ውስጥ ከሚገኙ የገንዘብ አስተላላፊ ኩባንያዎች ጋር ከተወያዩ በኋላ ባስተላለፉት መልእክት ላይ ገልጸዋል። የቤንሻንጉል ጉሙዝ ክልል መንግስት ከተያዘው ዓመት ጀምሮ የቅድመ መደበኛና የአንደኛ ክፍል ተማሪዎች የማስተማሪያ ቋንቋ አማርኛ እንዲሆን መወሰኑን ቢቢሲ ዘግቧል። ለውጡ በየዓመቱ ወደ ሌሎች ክፍሎች እንደሚያድግም የክልሉ ትምህርት ቢሮ መግለጹን ዘገባው ጠቅሷል። 7 የአፍ መፍቻ ቋንቋዎች ደግሞ እንደ አንድ የትምህርት አይነት እየተሰጡ ይቀጥላሉ ተብሏል። ጊዜያዊ ለውጡ ያስፈለገው በአፍ መፍቻ ቋንቋዎች የሚሰጠው ትምህርት በመምህራን ቁጥርና ብቃት እንዲሁም የግብዓት እጥረት ሳቢያ ውጤት ባለማምጣቱ ነው ተብሏል። አዲሱ አሰራር በአፍ መፍቻ ቋንቋዎች የሚያስተምሩ ብቁ መምህራን እስኪዘጋጁ ድረስ እንደሚቀጥልም ዘገባው አመልክቷል። በትግራይ ክልል ከአዲግራት 40 ኪሎ ሜትር ርቀት ላይ 4.5 ሬክተር ስኬል የተለካ ርዕደ መሬት መከሰቱን የአሜሪካ ጂኦሎጂካል ሰርቬይ ባሰራጨው መረጃ ላይ አስታውቀዋል። የርዕደ መሬቱ ንዝረት መቀሌን ጨምሮ በርካታ አካባቢዎች እንደተሰማ የክልሉ ቴሌቪዥን ዘግቧል። ሌላው ጥቅምት 22 በአፋር ክልል በሬክተር ስኬል 5.6 የተለካው ርዕደ መሬት በትግራይ ክልል ጭምር በንብረት ላይ ጉዳት ማድረሱ ይታወሳል። ከዋዜማም ኦሮሚያ ክልል ምስራቅ ሸዋ ዞን በወሰት ወረዳ ትላንት ምሽት በደረሰ የትራፊክ አደጋ የ9 ሰዎች ሕይወት ማለፉን የወረዳ ፖሊስ መምሪያ አስታውቋል። የቦሰት ወረዳ የትራፊክ ደህንነት ቁጥጥር ኃላፊ ኢንስፔክተር ስለሺ በላይ አደጋው የተከሰተው መነሻውን ከአዳማ ያደረገ የህዝብ ማመላለሻ አውቶቡስ ከአንድ የጭነት ተሽከርካሪ ጋር በመጋጨቱ መሆኑን ለአዲስ ስታንዳርድ ተናግረዋል። በአደጋው ከሞቱት ሰዎች ውስጥ 7ቱ የሕክምና ባለሙያዎች መሆናቸውን የክልሉ ጤና ቢሮ በፌስቡክ ገጹ ባወጣው ጽሑፍ አስታውቋል። ቢሮ በተጨማሪ ባለሙያዎቹ በአርሲ ዞን በአገልግሎት ላይ ነበሩና ለሙያ አቅም ማሻሻያና ፈተና ወደ ሀሮማያ ዩኒቨርሲቲ ሲጓዙ አደጋው መድረሱን ገልጿል።
በአደጋው ጉዳት የደረሰባቸው ሰዎች በቦሰት ሆስፒታል የሕክምና ድጋፍ እያገኙ መሆኑን የተናገረ ሲሆን የአደጋው መንስኤም በፍጥነት ማሽከርከር መሆኑ ተጠቁሟል።